ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር እያደረጋችሁ ስለምታበረታቱ ከልብ ነው የማመሰግነው። የትሁቴን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። የትሁቴ ድራማ ሲጀምር አባባ በዘየዱት ዘዴ ዛሬ ማታ የቤታችን ግብዣ አለ ስላሉ የቢራ የመጠጥ አይነት ቤታቸው ይዘው መጥተው በቃ ጠጥተዋል። ሁላቸውም ጠጥተዋል። ዳኒም ከነ ፍቅረኛው ካሊብ፣ አባባ፣ ትሁቴ፣ ቲና ሁላቸውም ሰክረዋል። ቲና ተብዬዋ ከዛ ከትሁቴ አፈቅርሻለሁ እና ወድሻለሁ ከሚለው ሰውዬ ጋር ስለተመሳጠረች መድኃኒት አርጋበታለች። ግን አባባ ነቄ ስለሆኑ ይህንን መጠጥ እንዳትጠጡ፣ ባይሆን እናንተ ዛሬ ቲና ልትሰራ ያሰበችውን ነገር በራሷ ጊዜ ልናዋርዳት ስለፈለግን መስከር የለባችሁም። የሰከራችሁ መስላችሁ የውሸታችሁን ዝም ብላችሁ ትተኛላችሁ ብለው አስጠንቅቀዋቸው ነበር። ልጆቹም ካሊብም ዲያኔ ፍቅረኛም ሁሉም እንደተባባሉት ትሁቴም እንዲተባባሉት ማታ ይመሽልም ያንም መጠጥ ጠጥተው የተኙ መስሏታል። ቲና ተብዬዋ ከዛ ከተቀጣጠረችው ሰውዬ እቤት አስገብታ አባባን ወይም ካሊብም ለመግደል ነበር ያሰበችው። ወይም ደግሞ ከግቢ ውጭ አስወጥታ ለማሳገት ነበር። ንብረቱን ለመውረስና በቃ ተፋታ ገንዘቡን የራሷ ለማድረግ የሆነ ዘዴ መጠቀም ስላለባት ይህን ዘዴ ተጠቅማለች። በመጨረሻም ይሄ ሰውዬ ሊገባ ሲል ለካ መርዙን ማን ነው የእንቅልፍ መድኃኒቱን እንዳልጠጡት ተረድቷል። የምግብ ጣውላው ላይ ተደርድሮ ሲያዩ ተነግተውብናል፣ እባክሽ የሆነ ነገር ሳይሆን የዋይሽ እንደዚህ ነቅተው እኛ እስከምንገባ ቤት ገብተን የሆነ ነገር እስከምናረግ ነበር የሚጠብቁን። ስለዚህ ተነቅቶብናል እያለ ጭራሽ ወደ ሳሎን እንኳን ሳያልፍ እንኳን ወደ ከበር ተመልሷል። ትሁቴ በር ሲከፈት በስነ ስርዓት ድምፁን ሰምታለች። ሁላቸውም ቢሆን በቃ ጆሯቸው ከበራፉ ነው። የሚመጣ ሰው አለ፣ የሚገባ ሰው አለ፣ የሆነ ሰው አለ፣ እንይዘዋለን፣ የሆነ ነገር እናረጋለን ነበር የሚሉት ዲያኒም ከነ ፍቅረኛው። በዚሁ መሀል እንደዚሁ ስለተባለ ይህን ሁሉ የምታከሽፍብኝ ትሁቴ ናት ብላ ቲና ተብዬዋ ትሁቴ ክላስ መታ አፏን አፍና ስነ ስርዓት ባለው መልኩ ዝም በይ፣ ምንም መጮህና መንቀባረር በቃ መጮህ እንዳታስቢው፣ እኔን ታታልሉኛላችሁ፣ የሰከራችሁና መድኃኒቱን የጠጣችሁ መስላችሁ የውሸታችሁን ተኝታችሁ እኔን ልታዋርዱኝ ነበር። አሁን ተነቅቶባቸዋል። ስለዚህ ዝም ብትይ ይሻልሻል ብላ አፏን አፍና ምንም ጩኸት እንዳታሰማ አድርጋታለች። አባባ ልክ እንደ ቆቅ ጆሮአቸውን በራፍ ላይ እንትን ብለው ለግተው ምን እንደተፈጠረ እየሰሙ ቶሎ ብለው ወደ ሳሎን መጡ። ሳሎን ሲመጡ ኩሽታ የሰማችው ቲና ተብዬዋ ትሁቴን አፍለቃ ከክላሷ ስትወጣ ተመለከቱ። ወይኔ ልጅን በገዛ እጅ አጣኋት ማለት ነው። ትሁቴን ደግሞ ምን አባቷ አድርጋት ነው ከሷ ክላስ ስትወጣ ያየሁት ብለው አባባ ድንግጥ ብለው ወደ ትሁቴ ክላስ በረሩ። የተፈጠረውን ነገር ደግሞ ትሁቴም ነገረቻቸው። ቲና ተብዬዋ እያስጨነቀቻት እንደሆነ በቃ ከዛ ውጭ የሆነ ነገር ማድረግ እንዳለባትና አባዬ አንተ ያቀርከውን ነገር ማን እንደነገራት አላቅም አውቃብናለች ብላ ሁሉን ነገር ነገረቻቸው። ተያተባክሽ ዋናው አንቺ ደህና መሆንሽ ነው። እኔ እኮ ከአንቺ ክላስ ስትወጣ የሆነ ነገር ያደረገችሽ መስሎኝ በጣም ጨንቆኝ ነበር እያሉ ፍርሃቷን እንድታስወግድ የራሷን ዳበስ እያደረጉ አይዞሽ የኔ ልጅ ብለው አረጋግተዋት ሄዱ። በሌላ በኩል ዳኒ ከፍቅረኛው ጋር ስለታረቀ ከዚህ በኋላ ቲናን መቀራረብም ሆነ በየትኛውም መንገድ መገናኘት አይፈልግም። እና ይች ሴትዮ ዛሬ እዚህ ቤት ሰውየውን የምታመጣው አንደኛዋ ጥላቷ እኔ ነኝ፣ የሆነ ነገር ባላደረገችኝ እያለች ስትጨነቅ አይዞሽ እኔ ያለሁ አይደል እንዴ? እኔም እኮ አንደኛው ጥላቷ ነኝ። ይልቅ ደግሞ ሳልነግርሽ ለምን ከሁሉም ነገር ራቅ ብለን ቲና ተብዬዋ ምናልባች ብትረሳን ወደ ገጠር ቤተሰቦች ጋር ወስጅሽ አላስተዋውቅሽም። በዛውም አጠር ያለ በቃ ቆንጅዬ ሰርግ ፕሮግራም አድርገን ሰርጋችንም እዛ ሆኖ እንጋባለን ሲላት በቃ ራሷን መቆጣጠር አልቻለችም። ለሴት ልጅ የሚወዳትና የሚያፈቅራት ቤተሰቦችን ላስተዋውቅሽ ነው ሲላት ምን አይነት ስሜት እንደሚሰማችሁ ታውቁታላችሁ። እነሷም ደስ አላት። ኧረ እባክህ ልትወስደኝ ነው? አላመንኩም እኮ እያለች ማመን አቅቷት ነበር። በመጨረሻም አይነጋ የለም ነጋ። ሁሉን ነገር ቲና ተብዬዋ እንዳከሸፈችባቸው ከአባባም ጋር ከተነገሩ በኋላ ዳኒ በግልጽ ተናግሮ ወደ ገጠር ቤተሰቦቹ መሄድ ፈልጓል።
አባባን ጠርቶ አባባ ወደ ገጠር ሄደን ሁሉን ነገር ጨርሰን ከቤተሰቦቻችን ጋር መጋባት ወይም ደግሞ ቤተሰቦቻችን ጋር ደግሰው ሰርጋችን እዛ ማድረግ ነው የፈለግነው። አንተ ከጎናችን ብትኖር ደስ ይል ነበር። ሰርጋችንም ሁሉም ነገር እዚህ ቢሆን ደስ ይለን ነበር። ግን አባዬ ያው በሰርግ ሰዓት እኔም ወንድ ልጅ ነኝና ከጎኔ ወንድሞቼ ወይም አባቴ ቢቆም ደስ ይለኛል። ስለዚህ እንዲህ መርቀህ ላከኝ አሉት። እሺ በቃ ጥሩ ውሳኔ ነው ልጆቼ፣ እንደዛ ብላችሁ ከወሰናችሁ። እኔ ግን ሳስበው ሰርጉን እንዳንበላ ሽሽት ነው የሚመስለኝ እያሉ እየቀለዱ ዲያኒን ከነ ፍቅረኛው መርቀው ሸኙት። ይህን የሰማችሁ ቲና ተብዬዋ ቁጭት አደረባት። ወደ መንገድ ላይ ጠብቃ ዲያኒን በቃ ሁሉን ነገር ዲሌት አድርገው፣ እኔ እኮ አፈቅረዋለሁ፣ ብዙ ዋጋ ከፍዬልህ ከካሊብ ጋር ራሱ የተጣላሁትና ንብረቱን በእጄ ላደርግ ደፋ ቀና ምለው እኮ ለብቻ አይደለም ለአንተም ጭምር ነው። ምን አለሽ ብለኸኝ ህይወታችንን ብንቀጥል። እሷን በቃ አልፈልግሽም ህይወትሽን ቀጥይ ብለህ ብትነግራት እና እኔም ብቻ እንደምታፈቅረኝ ብትነግራት አለችው። ኧረ እባክሽ አንቺ ታውቂያለሽ፣ አንቺ ጋርም እንደዛ ስሰራ የነበረው ለእሷ ብዬ ነው። እሷን ህይወት ደስተኛ አድርጌ ለማኖር ብዬ ነበር። ግን ደግሞ የተሳሳተ መንገድ ነበር የሄድኩት። ስለዚህ የተሳሳተ መንገዴን አርሜ አሁን እኔ ትክክለኛውን መንገድ ይዤ እየተጓዝኩ ነው። በየመሃሉ እየመጣሽ እዚህ ቤተሰቤን እኔነቴን አትበጥብጭብኝ ብሎ ጥሏት ሄደ። ምን ማድረግ እንዳለባት አታውቅም። በሌላ በኩል የትሁቴ ሰውዬ ካላገባሁሽ፣ ካልፈለጡሽ፣ ካልቆረጥኩሽ በቃ ተስማምተን ወደ ገጠር ካልወሰድኩሽ እያለ ካሌብ ምን ማድረግ እንዳለበት ግራ ገብቶታል። ስለ ሁሉም ነገር ስለነገረቻቸው ከተማ ውስጥ በየጨለማው ማታ ማታ እየሮጠች እየባተተች በቃ እየተሳቀቀች እና እየተጨነቀች በነበረበት ሰዓት ከአባባና ከካሌብ መደበቅ አልፈለገችም። ሁሉንም ነገር አፈቅርሻለሁ እና ወድሻለሁ ለሚለው ሰውዬ እንዴት አይነት ዱርዬና አረመኔ እንደሆነ ጠንቅቃ ሁሉንም ነግራቸዋለች። ይህንን የሰማው ካሌብ የሆነ ነገር ማድረግ አለብኝ፣ ትሁቴ እኮ ዋጋ ከፍላለች። በተለይ ደግሞ ለአባዬ ቲና ተብዬዋ ለመግደል ስትዘጋጅ ዋጋ ከፍላ አባዬን ያተረፈችልኝ እሷ ናት። ስለዚህ በቃ አሁን በችግሯ ሰዓት ከጎኗ መቆም አለብኝ ብሎ የሆነ ነገር ማሰብ አለብኝ ብሎ አስቧል። እሱም ያሰበው ምንድን ነው? ከቲና ጋር ተለያይቶ ወይም ተፋቶ ማን ነው ትሁቴን ለተወሰነ ጊዜም ቢሆን የውሻሸትም ቢሆን አግብቻት ባለትዳር መሆኗን ካወቀ በኋላ ይሄዳሉ ብላ አምነው ነበር። በመጨረሻም በቤታቸው ዙሪያ፣ በድርጅታቸው ዙሪያ እና በተለያዩ በፍች ዙሪያ የሚታወቀው ጠበቃቸው ስለሚታወቅ በቃ ሁሉን ነገር አማክሮ በአጭር ጊዜ ይፈጸምልሃል ብሎ ነግሮታል። በዚሁ መሀል ቲና ተብዬዋ ወደ ትሁቴ ፍቅረኛ ይሄ ከገጠር የመጣው ሰውዬ ስሙን ጥሩልኝ፣ እሱ ዘንድ ሄዲያ በቃ በብር እኮ ተደራደረኝ ካሌብ፣ ሚስትህ እኮ ባሌ ልታገባው ነው እያለች አፏን ሞልታ ነገረችው። እሱም ገደም ብሎ ስለነበር ከተኛበት ተነሳና እንደ አይነት ቀልድ አይመቸኝም፣ የምርሽ ነው እንዳንቺ እየቀለድሽ አይደለም አላት። የምን ቀልድ አንተ ደግሞ ታበዛዋለህ? አሁን ምን ያክል ገንዘብ እንደምጠይቀው ለፍች ድርጅቱንና ቤቱን በስሜ እንዲያዞርልኝ ጠይቄው ነበር፣ ግን እምቢ አለ። ግን ደግሞ እሱም ተነገሩ እንዴት ብሎ ያዞሩልኛል? ድርጅቱም ሆነ ቤቱም በአባቱ ስም ነው እያለች የተፈጠረውን ነገር ነገረችው። ይሄማ በጭራሽ አይሆንም፣ ሰውዬሽ ጋር ተጋድልናታ፣ የሆነ ዘዴ መፍጠር አለብኝ። እንዲህ ከአንቺ ጋር ተፋታ ማለት እኮ ትሁቴን አግብቶ ሊኖር ነው። ከዛ በኋላ ያው ግድያ ነው እንጂ ከባድ ነው የሚሆንብን ብሎ ወሰነ። በመጨረሻም በመንገድ ላይ ምን አሰበ? ካሌብን በሆነ ዘዴ ለመቅረብ አስቧል። ሌባ ልጅ ጋር ተቀጣጥሮ ሌባ ሞባይሉን የወሰደው አስመስሎ ከዛ በኋላ ሌባውን ሞባይሉን ያስመለሰለት ጥሩ ወዳጅና ደስ የሚል ወዳጅ አስመስሎ ተዋውቁታል። በኋላ ላይም ከቲና ጋር ሲገናኝ እቅዳችን ተሳክቷል፣ ባለቤትሽ በቃ ያዘዝኩት ልጅ ሞባይሉን ከጆሮ ውጭ መንጭቆ ሲሄድ ሌባ መስሎት እኔ ጋር ተመካክረን ሞባይሉን መልሼ ስሰጠው ጥሩ ሰው መስየው ነው መሰለኝ ስልኬን ሳይቀር ተቀብሎኛል። ስለዚህ እቅዳችን እየሄደ ነው ብሎ ተናግረዋል። በመጨረሻም በቃ ትናንትና ስልክ እንትን ብሎልኝ ስልክ ጠፍቶ ሌባ ሊወስድብኝ እኮ ያስጣለልኝና ያስመለሰልኝ እሱ ነው ብሎ ከአባቱ ጋር ካሌብ ጥሩ ሰው አገኘሁ ብሎ ወደ ቤት ጎብኝቶታል። ወደ ቤት ምሳሌ ጋብዘውን ጋብዙ እንትን ብሎታል፣ ጠርቶታል። ሰውየውም እንግዲህ ፏብትን ብሎ እንግዲህ ትሁቴ ላገኝ ነው፣ ትሁቴ የሰራችውን ምግብ በእጄ ልበላ ነው ብሎ ከአባባም
ካሊብም የሚያውቁት ነገር ስለሌለ ከካሊብ ጋር ተያይዞ እና አባባ ቤት እና እነ ትሁቴ ቤት መጥቷል። መነጽሩን ለብሶ ስለነበር ትሁቴ ራሱ ልብ አላለችውም። በኋላ ላይ የምግብ ሳህን እንዲይዙ አምጥታ ሳህኑን ቁጭ አድርጋ ቀና ልትል መነጽሩን ዝቅ ስላደረገው ማንነቱን በደንብ አወቀችበት። እንግዲህ ምን ይፈጠር ይሆን? እርግጠኛ ነኝ ለጊዜው ዝም ትላለች። ማለት ዝም ነው የምትለው። እኔ እንጃ። አፍ አውጥታ መቼም ይሄ ሰውዬ እኮ ነው የሚያስቸግረኝ የነበረው፣ ይሄ ሰውዬ ነው እኮ እንደዚህ እናንተን የሚያስጨናንቀው ብላ አትናገርም። እንግዲህ የምትደብቅ ነው የሚመስለኝ በእኔ በኩል። ነገሮች በኋላ ሲባባሱ መሰለኝ በኋላ የምትናገረው። እና ውድ ቤተሰቦችዬ የትሁቴ ድራማ ይሄን ይመስላል። ከልብ ነው የማመሰግነው ስለምታበረታቱኝ፣ ስለ ሳብስክራይብ፣ ላይክ፣ ሼር ስለምታደርጉልኝ። በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።